ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በፕሬዝዳንት ትራምፕ አስተዳደር የተጣለው አዲስ የቪዛ እገዳ ኢትዮጵያና ኤርትራን ጨምሮ 75 ሀገራትን ማገዱ ተሰማ። የጋዛ የሰላም ስምምነት ወደ ሁለተኛው ምዕራፍ ተሸጋግሯል ተባለም። ዩጋንዳውያን ለቀጣዮቹ ዓመታት የሚመራቸውን ፕሬዝዳንት ለመምረጥ ዛሬ ድምፃቸውን ሲሰጡ ውለዋል። ምንም እንኳን 6 ፕሬዝዳንታዊ እጩዎች ቢኖሩም ፉክክሩ ግን በፕሬዝዳንት ሙሴቬኒና በቦቢ ዋይን መካከል እንደነበር ታውቋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። በትራምፕ አስተዳደር የተጣለው አዲስ የቪዛ እገዳ ኢትዮጵያና ኤርትራን ጨምሮ 75 ሀገራትን አግዷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢትዮጵያና ኤርትራ ጨምሮ ከ75 ሀገራት የሚመጡ ሰዎች የስደተኝነት ቪዛ እንዳያገኙ የሚያግድ አዲስ መመሪያ አውጥቷል። ውሳኔው ከሚቀጥለው ረቡዕ ጥር 13 ጀምሮ ተግባራዊ መሆን እንደሚጀምርም ታውቋል። የአሜሪካ የውጭ ጉዳይ መስሪያ ቤት ረቡዕ ጥር 6 ባወጣው መግለጫ እገዳው የተጣለባቸውን ምክንያቶች እንደሚከተለው ዘርዝሯል። የመንግስት ወጪን መቀነስ፣ በመንግስት ድጋፍ የሚኖሩ ስደተኞችን ቁጥር ለመቀነስ ታስቦ እንደሆነ ተነግሯል። ከዚህ ባለፈ ብዝበዛን ለመከላከል እንደሆነም ተሰምቷል። የአሜሪካ ሕዝብን ሀብትና ልግስና ያለ አግባብ የሚጠቀሙ ሰዎችን ለመከላከልና በስርዓቱ ላይ የሚፈጸመውን ብዝበዛ ለማስቆም ነው ተብሏል። ሌላኛው ምክንያት ደግሞ ደህንነትን ለማረጋገጥ እንደሆነ ተዘርዝሯል። የብሔራዊ ደህንነትን ለማስጠበቅና ስጋት የሚሆኑ አካላት ወደ አገር እንዳይገቡ ለመቆጣጠር ይህንን ማድረግ እንዳስፈለገ ተመላክቷል። እገዳው በጠቅላላው 75 ሀገራትን የሚመለከት እንደሆነ ነው የተሰማው። የምስራቅ አፍሪካ፣ ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን፣ ዩጋንዳ፣ ሩዋንዳ፣ ታንዛኒያና ዲሞክራቲክ ሪፐብሊክ ኮንጎ እንዳሉበት ተሰምቷል። ሌሎች ሀገራት ደግሞ ሩሲያ፣ ኢራን፣ ግብፅ፣ ሊቢያ፣ የመንና ሶሪያ እንደሆኑ መረጃው አመላክቷል። ይህ እገዳ የሚመለከተው የስደተኝነት ቪዛ ጠያቂዎችን ብቻ ነው። እንደ ቱሪስት ወይም ለንግድ ስራ የሚጓዙ ሰዎች ላይ እገዳው ተፈጻሚ እንደማይሆን ታውቋል። የአሁኑ እገዳ በትራምፕ አስተዳደር እየተወሰዱ ካሉ ተከታታይ ጥብቅ እርምጃዎች አንዱ ሲሆን ቀደም ብሎ የታዩ ውሳኔዎችም የሚከተሉት ናቸው። የኢትዮጵያውያን የህግ ከለላ ማለትም ቲፒኤስ መነሳት። ባለፈው ታህሳስ ወር ላይ ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ የህግ ከለላ በመነሳቱ ተጠቃሚ የነበሩ ዜጎች በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ መታዘዛቸው ይታወቃል። የጥገኝነትና የግሪን ካርድ ማመልከቻዎች መታገድ፣ እገዳው በተጣለባቸው ሀገራት ዜጎች የቀረቡ የጥገኝነት ጥያቄዎች፣ የዜግነት ሂደትና የግሪን ካርድ ማመልከቻዎችም ታግደው እንዲቆዩ ተወስኗል። የውጭ ጉዳይ መስሪያ ቤት የቆንጽላ መኮንኖች ከነዚህ 75 ሀገራት የሚመጡ የስደተኛ ቪዛ ሂደቶችን እንዲያቋርጡ ቀጥተኛ ትዕዛዝ ተላልፎላቸዋል። የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ቶሚ ፒጎት እንደገለጹት ይህ ውሳኔ ተግባራዊ የሚሆነው አሰራሩ በድጋሜ ተገምግሞ እስኪያልቅ ድረስ ለጊዜው እንደሆነ አብራርቷል። ይሁን እንጂ እገዳው ለምን ያህል ጊዜ እንደሚቆይ በግልጽ የተባለ ነገር የለም። የጋዛ የሰላም ስምምነት ወደ ሁለተኛው ምዕራፍ መሸጋገሩ ተነገረ። የአሜሪካ መልእክተኛ ስቲቭ ዊትኮፍ የጋዛን ጦርነት ለማቆም የተደረሰው ስምምነት ወደ ሁለተኛው ምዕራፍ መሸጋገሩን በይፋ ተናግሯል። ይህ ምዕራፍ ጋዛን ከወታደራዊ እንቅስቃሴ ነጻ የማድረግና በባለሙያዎች ማለትም ቴክኖክራቶች የሚመራ አስተዳደር የማቋቋም ዓላማ አለው። የሁለተኛው ምዕራፍ ዋና ዋና ነጥቦች የጋዛ አስተዳደር ብሔራዊ ኮሚቴ የተባለ 15 አባላት ያሉት ጊዜያዊ ባለሙያዎች ስብስብ ግዛቱን እንዲያስተዳድር ይደረጋል። ከወታደራዊ ኃይል ነፃ ማድረግም ሌላኛው ዓላማ ነው። ሐማስን ጨምሮ ሌሎች ታጣቂ ቡድኖች ትጥቃቸውን እንዲፈቱ
ይጠበቃል። ማንኛውም ያልተፈቀደለት ግለሰብ እጅ ላይ የሚገኝ መሳሪያ እንዲሰበሰብም ይደረጋል። ሌላው ደግሞ የመልሶ ግንባታ ጉዳይ ነው። በጦርነቱ የወደሙ መሰረተ ልማቶችን መልሶ የመገንባት ስራ በይፋ ይጀምራል። በዚህ በሁለተኛው ምዕራፍ አዲሱ የጋዛ አስተዳደር የሚከተሉት ባህሪያት ይኖሩታል ተብሎም ይጠበቃል። ኮሚቴው በዌስት ባንክ የፍልስጤም ባለስልጣን የቀድሞ የፕላን ምክትል ሚኒስትር በነበሩት በአሊ ሻአት ይመራል። በፕሬዝዳንት ትራምፕ የሰላም እቅድ መሰረት አስተዳደሩ በአሜሪካ ፕሬዝዳንት ሰብሳቢነት በሚመራ የሰላም ቦርድ ቁጥጥር ይደረግበታል። ግብጽ፣ ኳታርና ቱርክ የአስተዳደሩን መቋቋም በበጎ ተቀብለውታል። አሜሪካ ሐማስ ለግዴታዎቹ ሙሉ በሙሉ ተገዢ እንደሚሆን ትጠብቃለች። ይህንን አለመፈጸም ግን ከፍተኛ መዘዝ ያስከትላል ብለዋል ልዩ መልእክተኛው ስቲቭ ዊትኮቭ። ምንም እንኳን ሐማስና እስላማዊ ጅሃድ ለቴክኖክራቲክ መንግስቱ መቋቋም ድጋፋቸውን ቢገልጹም ቀደም ሲል እስራኤል ሙሉ በሙሉ ሳትወጣና የፍልስጤም መንግስት ሳይመሰረት ትጥቅ አንፈታም ማለታቸው ሂደቱ ፈታኝ ሊሆን እንደሚችል ይገመታል። ባለፈው ጥቅምት ወር የተጀመረው የመጀመሪያው ምዕራፍ የሚከተሉትን ስኬቶች ማስመዝገቡም ይታወሳል። አንደኛ፣ የታጋቾችና የእስረኞች ልውውጥ ተከናውኗል። ሌላው ደግሞ እስራኤል በከፊል ከጋዛ ለቃ ወጥታለች። ወደ ጋዛ የሚገባው ሰብአዊ እርዳታም እንዲጨምር ተደርጓል። ዩጋንዳውያን ለቀጣዮቹ ዓመታት የሚመራቸውን ፕሬዝዳንት ለመምረጥ ዛሬ ድምጻቸውን ሲሰጡ ውለዋል። ምርጫው በዋነኝነት በስልጣን ላይ ለ40 ዓመታት በቆዩት ዮዌሪ ሙሴቬኒና ለለውጥ በሚታገለው ወጣት ፖለቲከኛ ቦቢ ዋይን መካከል የተደረገ ፍልሚያ ነውም ተብሏል። አጠቃላይ ተመዝጋቢ መራጮች 21.6 ሚሊዮን ዩጋንዳውያን እንደሆኑ መረጃዎች ይፋ ሆኗል። የእጩዎች ብዛትም 6 ፕሬዝዳንታዊ እጩዎች ቢኖሩም ዋና ፍክክሩ ግን በሙሴቬኒና በቦቢ ዋይን መካከል ነበር ተብሏል። ከጠቅላላው ድምፅ 50 ሲደመር 1 ማግኘት አሸናፊ ያደርጋል። ድምፅ መስጠት ከተጠናቀቀ በኋላ በ48 ሰዓታት ውስጥም ውጤቱ እንደሚታወቅ ተነግሯል። የዩጋንዳ ምርጫ 2026 ሙሴቬኒና ቦቢ ዋይን ለስልጣን ፍልሚያ ያደረጉበት እንደሆነ ተነግሯል። በዩጋንዳ ለ40 ዓመታት በስልጣን ላይ የቆዩትን ፕሬዝዳንት ዮዌሪ ሙሴቬኒንና ለውጥ ፈላጊውን የቀድሞ የፖፕ ሙዚቃ ኮከብ ቦቢ ዋይንን ያፋጠጠው ብሔራዊ ምርጫ ዛሬ ተደርጓል። በአጠቃላይ 21.6 ሚሊዮን ዩጋንዳውያን ድምፅ ለመስጠት መመዝገባቸውም መረጃዎች አመላክተዋል። አገሪቱን ወደ ተሻለ መረጋጋትና እድገት መምራት የሚችሉት እሳቸው ብቻ መሆናቸውን የሚገልጹት ፕሬዝዳንት ዮዌሪ ሙሴቬኒ 6ኛ የስልጣን ዘመናቸውን ለማራዘም እየታገሉ ነው። ቦቢ ዋይን የ43 ዓመቱ ወጣት ፖለቲከኛ ሙስና ለመዋጋትና በዩጋንዳ ስር ነቀል የፖለቲካ ለውጥ ለማምጣት ቃል በመግባት የበርካታ ወጣቶችን ድጋፍ አግኝቷል። የዘንድሮ ምርጫ በከፍተኛ ውጥረትና ክስ መለዋወጥ የታጀበ እንደሆነም መገናኛ ብዙሃን ዘግበዋል። የዩጋንዳ ምርጫ ኮሚሽን ኃላፊ የተወሰኑ እጩዎችን አሸናፊ ብለው እንዲያሳውቁ ከከፍተኛ ባለስልጣናት ማስፈራሪያ እየደረሳቸው መሆኑን በይፋ ተናግረዋል። መንግስት ሐሰተኛ መረጃንና ብጥብጥን ለመከላከል በሚል ኢንተርኔት እንዲቋረጥ ያደረገ ሲሆን የተባበሩት መንግስታት ድርጅት ግን ድርጊቱን አሳሳቢ ሲል ኮንኖታል። የጸጥታ አካላት በተቃዋሚ ደጋፊዎች ላይ ጥቃት ፈጽሟል የሚል ክስ ቢቀርብባቸው ፖሊስ ግን ረብሻውን የጀመሩት የተቃዋሚ ደጋፊዎች ናቸው ሲል ክሱን አስተባብሏል። ምንም እንኳን ቦቢ ዋይን ጠንካራ ተፎካካሪ ሆኖ ቢወጣም ፖለቲካዊ ትንታኔዎች ግን ፕሬዝዳንት ሙሴቬኒ ለ7ኛ ጊዜ ስልጣናቸውን የማራዘም እድላቸው ሰፊ እንደሆነ እየጠቆሙ ነው። የፕሬዝዳንት ዮዌሪ ሙሴቬኒ ወደ ስልጣን አመጣጥ ረጅምና ውስብስብ የታሪክ ሂደት ያለፈ ሲሆን በዋናነት በታጠቀ የነጻነት ትግል ላይ የተመሰረተ ነው። ዮዌሪ ሙሴቬኒ ወደ ፖለቲካው የገቡት ገና በወጣትነታቸው በታንዛኒያ ዩኒቨርሲቲ ተማሪ በነበሩበት ወቅት ነው። በወቅቱ የዩጋንዳ መሪ የነበሩት ኢዲ አሚንን ለመጣል ከታንዛኒያ መንግስት ጋር በመተባበር ፍሮንሳ የተባለ የአማጺ ቡድን መስርተው ሲታገሉም ቆይተዋል። እንደ አውሮፓውያን አቆጣጠር በ1979 ኢዲ አሚን ከስልጣን ሲወገዱ ሙሴቬኒ በሽግግር መንግስቱ ውስጥ የመከላከያ ሚኒስትር በመሆን አገልግሏል። እንደ አውሮፓውያን አቆጣጠር በጥር 26 1986 የሙሴቬኒ ጦር ዋና ከተማዋን ካምፓላን መቆጣጠርም ችሏል። ጥር 29 ቀን 1986 ሙሴቬኒ የዩጋንዳ ፕሬዝዳንት በመሆን ቃለ መሐላ ፈጸሙ። ከዚያን ጊዜ ጀምሮ በስልጣኑ ላይ ያሉ ሲሆን አሁንም የስልጣን ዕድሜያቸው ለማራዘም በምርጫ ላይ ይገኛሉ። ዳና የውስጥ እግር ማሳጅ
የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።